ጉድ! እንግዲህ አቶ ገዙና ናቲ ቤቲ ሆነው አንድ ላይ በተቀመጡበት ትሁቴ ፖሊስ ይዛ መጣች። እዚህ ቤት ውስጥ ከባድ ችግር አላለች። የአለም ወንድምም እንግዲህ ሳያስቡት መጥቶ አስደነገጣቸው ማለት ነው። ናቲም እንደምታዩት ፍጥጥ ብሎ ቀርቷል ማለት ነው። ትሁቴም ደግሞ የሴትዮዋን ጸጉር ታስተካክላ ዛሬ የምንሄድበት ቦታ አለ እኔና አንቺ አለቻት። እኔ ከዚህ ውስጥ የትም መሄድ አልፈልግም ትሁት፣ ሰዎቹን ታውቂ የለ እንዴ? እነሱ ከነቁ ከባድ ችግር ይፈጠርብሻል፣ አንቺ ላይም እኔንም ይገሉኛል፣ አውጥተን ለጅብ እንሰጥሻለን እያለ እያስፈራራኝ ነው አቶ ገዙ። ስለዚህ እባክሽን ትሁት ብዙም አትዳፈሪ። እነኚህ ሰዎች ፈሪሃ እግዚአብሔር የሌላቸው ሰዎች ናቸው። እኔ አውቀዋለሁ። ገዙ በጣም ጨካኝና አረመኔ ሰው ነው። ስለዚህ እባክሽን ተጠንቀቂ። አንቺንም የሆነ ነገር ከማድረግ ወደ ኋላ አይልም። ከነቃ ከባድ ነው አለቻት። አንቺ አትፍሪ፣ እኔ ያለው አይ ተይ፣ እኔ ከዚህ ጋር የትም መሄድ አልፈልግም፣ እዚሁ ልሁን ብትላትም አይ ዛሬማ የሆነ የማሳይሽ ሰፕራይዝ አለሽ፣ ነይ እንውጣ ብላ እንግዲህ እጇን ጎትታ ወደ ሳሎን አመጣቻት። በድንገት ወንድሟ መጣ ማለት ነው። የአለም ወንድም ሳያት ብስቁልቁል ብላለች። በዛ ላይ ሞታለች ተብላ ነበረ። እንግዲህ እሱ ለናቲ ደውሎ የት ነው ያለኸው ሲለው አባቴ ቤት ነው ያለሁት። ምን ነው ሲለው አይ በቃ እኔም ልመጣ ነው። የት? አባት ቤት ነው። የእህቴ ቤት አይደል እንዴ? እኔም እዛ ልመጣ ፈልጌ ነው። እንደምንም ብሎ የእናትህን ድርሻ እንዲሰጥህ እፈልጋለሁ አለው። አይ አጎቴ፣ እሱ እንደዚሁ በቀላሉ እጁ የሚፈታ ሰው አይደለም። እሱን ለእኔ ተውልኝ። ወዶ ሳይሆን በግዱ የእናትህን ድርሻ እንዲሰጥህ አድርጋለሁ። አሁን ለማንኛውም እየመጣው ነው አለው። ናቲሻም እንግዲህ በጣም ደስ አለው ማለት ነው ናቲ። ከዛ በኋላ እንግዲህ አቶ ገዙ አንተ ምንድነህ? ምን ቤት ነህ? ምን አገባህ? ምን የሚመለከት ነገር አለ? የእህቴ ነው። የእህቴ እኔን ይመለከተኛል ማለት ሳይሆን ልጅ አላት። ለልጇ ንብረቱን በሙሉ እንድታሳልፍ እፈልጋለሁ። ምንም አይነት ንብረት የለም። እኔና ናቲ ተነጋግረናል አለው። ምንድን ነው የተነጋገርነው? በቃ ገንዘብ ስጠኝ አልከኝ። እኔ ደግሞ የጠየከኝን ገንዘብ የለኝም፣ ይሄን ያክል ገንዘብ። ከዛ በኋላ እንግዲህ ወይዘሮ አለም ይሄንን ሁሉ ጉድ ትሰማና አቶ ገዙ ይሄ አንተ ልጄ ሞቷል ብለህ ተጫወትከብኝ አይደለ? እኔ ደግሞ ሰው አይደለሁም እሰራልሃለሁ ብላ እንግዲህ ቀስ ብላ ደውላ ለፖሊሶች፣ ፖሊሶች አቶ ገዙ ቤት ከች ብለው መጡ። አቶ ገዙ እንግዲህ አፍጥጦ ቀረ ማለት ነው። ከዛ በኋላ ወንድሟ እንዴት በህይወት ያለን ሰው ሞታለች ተብሎ እንዴት ነው? ፈጣሪ ወይ በህልም ነው በለኝ፣ ይሄንን በፍጹም ማመን አልችልም እያለ እንግዲህ አስሬ አይኑን እየጠረገ አይኑ ፍጥጥ ብሎ ቀረ። ከዛ በኋላ ናቲም በጣም ተደናገጠ። ምንድነው እሱ አጎቴ ሲለው አይ በህልሜ ነው፣ ና ለማንኛውም ወደ ውጪ ወጣ ብለን እንምጣ ብሎ ልጁን ወደ ውጪ ይዞት ሄደ ማለት ነው። አቶ ገዙም ቤቲ ቶሎ ብለን የሆነ ነገር ማድረግ አለብን፣ አለያ ሜዳ ላይ መቅረታችን ነው። እቺ ሴትዮ ሳታዋረደን የሆነ ነገር እናደርጋት አላት። እሷም እሺ እስማማለሁ በሀሳብ፣ ግን ምን እናድርግ? በቃ እንጨርሳትና በዛው እርፍ ትበል። ምን? አዎ። አይ እንደዛማ አይሆንም፣ በጭራሽ እንደዛ ሊሆን አይችልም። ግን ደግሞ የሆነ ዘዴ፣ በቃ እንዳትጮህ፣ እንዳትረብሽ፣ አርፋ እንድትቀመጥ የሆነ ነገር እናድርግ እንጂ መግደሉ የተመራጭ አይመስለኝም አለችው። እንዴ ለእሷ አዝነሽ ባልሆነ፣ ለእሷ አዝኜ ሳይሆን ለራሴ ነው የማዝነው። ወንጀለኛ ነሽ መባል አልፈልግም። እውነት አሁን ጻድቅ ጻድቅ ያጫውትሻል እንዴ? ወይዘሮ ቤቲ እስከ ዛሬ ምን ስታረጊ ነበረ አላት። አይ ያን ያክል ጉዳትም አላደረስኩባትም እኮ፣ ዛሬም እንደሆነ አይተሃታል አይደለም? ጉሮሮዬን አንቃ ልትገለኝ ነበረ አለችው። አውቃለሁ፣ ግን ደግሞ አንቺም ጥንቃቄ የሚባል ነገር የለሽም እኮ በፍጹም። ምክንያቱም እልህ አታስገቢያት፣ ታያት። አሀ ለሚስትህ እየተቆረቆርክ ማልሆነ ባይ፣ ተቆርቁሬ ሳይሆን እንደዚህ አይደለም፣ ቀስ ብለሽ ነው እንጂ ነገሮችን በአንዴ እየሄድሽ እንደዚህ ካልሽ እሷም እልህ ውስጥ ትገባለች፣ አንቺን ከመግደል አትተናነስም። ስለዚህ ራስሽን ጠብቂ አላት። ገባኝ አቶ ገዙ። ምኑ ነው የገባሽ? በቃ ሁሉም ነገር ገብቶኛል። ለማንኛውም
አሁን ገንዘብ እፈልጋለሁ ገንዘብ ስጠኝ ብላ ስትመጻደቅ እንግዲህ ወይዘሮ ቤቲ ናቲሻ መጣ ማለት ነው። አባዬ ይቅርታ አባዬ ያልኩህ እንዴ አባት አይደለሁም እንዴ? እኔ የስም አባት ምን ይሰራልኛል? ልጁ እንደዚህ ሲንከራተት እኔ ያለውን የማይል ወላጅ ምን ይሰራል ብለህ ነው? እኔ ደግሞ ሰርቼ የምኖር ሰው ነኝ። የማንንም እጅ የምጠብቅም ሰው አይደለሁም። ግን እኔ አሁን እየጠየቅኩ ያለሁት የእናቴን ሀቅና ሀቅ ብቻ ነው። ስለዚህ የእናቴን ሀቅ በአክብሮት የምትሰጠኝ ከሆነ ስጠኝ፣ አለበለዚያ ነፍሴንም ቢሆን እሰዋታለሁኝ እንጂ ምን አቶ ናቲ ለመሞት ፈጠንክ? አውቃለሁ ጨካኝ እንደሆንክ። እኔን ለመግደልም ወደኋላ አትልም። አንተ የምን ነው እናት የኔ ናት ብቻ ነች አልክሳ? እኔም እኮ ሚስቴ ናት፣ በጣም የምወዳት ሚስቴ። አዎ ነው፣ ግን ቢሆንም ለማንኛውም አቶ ገዙ በዚች 3 ቀን ውስጥ ነገሮችን አስተካክለህ ገንዘቡን እንድታዘጋጅልኝ እፈልጋለሁ። እኔም ስራ አለኝ፣ ወደ ስራዬ መሄድ እፈልጋለሁ። እኔ የማንም ጥገኛ ሆኜ መኖር አልፈልግም አለው። ናቲ ለምን አትረጋጋም? አንተ ተረጋጋ እንዴ! ካልተረጋጋህ እንዴት ይሆናል አለችው። ቤቲ እንግዲህ ለራሷ ነው፣ ምክንያቱም እዛ እንዲቆይላት ትፈልጋለች። በጣም ታፈቅረዋለች። ምን አይነት እፍረት የሌላት ሴት እንደሆነች እሷ እንግዲህ አቶ ገዙ ለገንዘብ ብላ እንደቀረበችው ለናቲ ተናገረች። አውቃለሁ አባቴን እኮ ለገንዘብ ብለሽ እንደቀረብሽ እማላቅ እንዳይመስልሽ። እንዴት አወቅ? ምን ነው? እንዴት አላውቅም? ሁሉንም ነገር አውቃለሁ። ለገንዘብ ብለሽ አባቴ እንደተጠጋሹ፣ እሱም ደግሞ ተሳክቶልሻል። ተንደላቀሽ እየኖርሽ ነው። እናቴ አንድም ቀን በደስታ ሳትኖርበት፣ አንቺ ግን እንደዚህ በደስታ እየኖርሽ ነው አላት። ናቲ እኔን ግን ለምንድን ነው እንደዚህ የምትጠላኝ? ስነ ምግባርሽ ነው። አልጠላሽም፣ ግን ደግሞ ስነ ምግባርሽ በጣም ነው የሚያስጠላው። እያደረግሽ ያለሽው ነገር ይደብራል ቤቲ። አንዳንድ ጊዜም በቃ ምንድን ነው እሱ እያደረግኩ ያለሁት ብለሽ እራስሽን ተመልከቺ፣ እንደዚህ አታድርጊ አላት። ከዛ በኋላ በጣም ተናደደች እና ቦርሳዋን ሳብ አድርጋ እንግዲህ ወጥታ ሄደች ማለት ነው። ከዛ በኋላ ቦርሳዋን ይዛ ከሄደችም በኋላ ትሁት አንቺም ብቻሽን እዚህ ቤት ውስጥ ከምትሆኚ ሂጂ አጎትሽ ጋር። አይ ዛሬ እንኳ አጎቴ የለም፣ ቤት መሄድ አልፈልግም፣ እዚሁ እሆናለሁ አለቻት። እሺ ካልሽም እሺ በቃ አለች። ከዛ በኋላ እሺ ብላ ትሁት ልክ እሷ ስትወጣ ጠብቃ በሩን ሮጣ ቁለፈችና ከዛም ሴትዮዋ ከገባች አወሩ፣ ተጫወቱ። ከዛም ትሁት ዛሬ የምንሄድበትና የማዝናናሽ ቦታ አለ፣ ሰፕራይዝ አለሽ አለቻት። ተይ ትሁት እኔ የትም መሄድ አልፈልግም፣ ይቅርታ፣ እኔ እንደዚሁ ነው መሆን የምፈልገው፣ ምክንያቱም ከባድ ችግር ይፈጠርብኛል። ትሁት እባክሽን የማልወጣው ነገር ውስጥ አታስገብኝ አለቻት። እንዴ ምንድን ነው የምትፈሪው አንቺ? አትፍሪ አለቻት። አይ አልፈልግም አልኩሽ እኮ እኔ ይገሉኛል፣ እኔ ደግሞ ለጅብ መሰጠት አልፈልግም፣ ስለዚህ እባክሽን አለቻት። እንዴ ምን ሆነሽ ነው? ማን ነው ለጅብ የሚሰጥሽ? ለጅብ እንሰጥሻለን ብለውኛል። ስለዚህ እባክሽን ለጅብ መበላት አልፈልግም። በቃ አረብሽም፣ እንደዚሁ ቁጭ እላለሁ። አንቺ ግን እናትዬን ታሳይኛለሽ አይደለ አለቻት። አዎ አሳይሻለሁ፣ ቃል ገብቼልሽ የለም እንዴ? ስለዚህ ምንም አትፍሪሽ፣ እኔ ያለሁልሽ አለቻት። እሺ አመሰግናለሁ አለች። ከዛ በኋላ ትሁትም ወደ ሳሎን መጣችና እንግዲህ ሴትዮዋን ወዲያ ወዲህ ልታዝናና ሳሎኑን አነጣጥፋ ምናምን ነገር። ከዛም ወንድሟ መጣ ማለት ነው። ከዛ በኋላ ትሁት አቤት ማልበል ስትል አቶ ገዙ የለም እንዴ ስትል አዎ የለም ወጥቷል፣ ቤቲስ የለችም ብሎ እንግዲህ እሺ በቃ ብሎ እንትን ሲል ናቲ መጣ ማለት ነው በር ላይ። እንዴ ናቲ እየፈለግኩ ነበር እኮ የት ሄደ ነው ሲለው አለው እኮ አጎቴ። እንዴት መጣ? በቃ መምጣት ስለነበረብኝ መጣሁ። ምነው መምጣት አልነበረብኝም እንዴ? እንደውም ወሳኝ ጊዜ ነው የመጣሁ አጎቴ። ና ቁጭ በል ተባብለው እንግዲህ ቁጭ አሉ። አቶ ገዙ ከውጭ ሲመጣ አይኑ ውጥጥ ብሎ ቀረ። እንዴት ብትንቀኝ ነው እቤቴ ድረስ የመጣኸው? ምን ነው ይሄ ቤት እኮ የእህቴም ቤት ነው። ምን ነው የእኔ ቤት ብቻ ነው አልክ?
እህትማ ሞታለች እኮ የለችም አለው። ከዛ በኋላ ብትሞትም ይኸው ልጇ አለ እኮ። ስለዚህ ልጇ እስካለ ድረስ ደግሞ የፈለገውን ነገር ማንንም ማምጣት ይችላል። እኔም ደግሞ የእህቴ ቤት ነው። ልጅ ባይኖራት እንኳ እንደዚሁ ተራርቀን እንቀር ነበረ። ልጅ ስላላት ግን ምንም ማድረግ አይቻልም። ከዛ በኋላ አይ እንግዲህ ተናገርኩ አሰማም እንዴ? ሰውዬ ተረጋጋ፣ ካልተረጋጋ ከባድ ችግር ስለሚፈጠር ብትረጋጋ ይሻልሃል አለው። ተሾመ ማለት ነው እንግዲህ ገዙን። ከዛ በኋላ ጭራሽ በቤቴ ልታስፈራራኝ ነው እንዴ እየመጣኸው? አይ ላስፈራራ ሳይሆን የመጣሁት የእህቴን ሀቅ ለልጁ እንድትሰጥ ለዛ ነው የመጣሁት አለው። ነው መርማሪ ፖሊስ። እሺ ቃልህን አከብራለሁ፣ ሀቁንም እሰጣለሁ። ነገር ግን አሁን የለኝም። ከናቲ ጋር ተነጋግረንበታል እኮ ገንዘብ እንደሌለኝ። ገንዘብ ሲኖረኝ ደግሞ ቃሌ ነው እሰጠዋለሁ ገንዘቡን አለው። እዛም አጎቴ ሰውየው በዚህ ጋር ብትለው በዛ ጋር ይሰማና ያፈሳል። ስለዚህ ወዶ ሳይሆን በግዱ ይሰጠኛል። ስለዚህ አንተ ተረጋጋ አለው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ የወይዘሪት አለም ወንድም መጣ ማለት ነው ሳይታሰብ። ነገር ግን ከናቲ ጋራ ተደዋውለው ነበረ። እንግዲህ እነሱ ሳሎን ቁጭ ብለው ሲወያዩ ወይዘሮ አለም ለፖሊስ ደውላ ልጄ በህይወት እያለ ነው እንደ ለካ ልጅሽ ሞቷል እያሉ እዚህ ውስጥ እስረኛ አድርገው ሲጫወቱብኝ የነበረው አሁን እሰራላችኋለሁ ብላ እንግዲህ ስልክ ደውላ ፖሊስ መጣ። በር ሲከፈት ፖሊሶች ናቸው። ትሁት አስገባቻቸው። ከዛ ምንድን ነው እሱ ብሎ አይኑን አፍጦ ቀረ። የመጣንበት ምክንያት አለን አቶ ገዙ ብሎ